ሰላም እንዴት ናችሁ? እንኳን አደረሳችሁ። ያው እንደሚታወቀው የሆሳና በዓል ከህፃናት ጋር በጣም ቁርኝት አለው። የሆሳና ቀን ህፃናት ጎልተው ነው የሚወጡትና ያንን በማሰብ ሆሳና ከቤተ ክርስቲያን በዓሎች አበይት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይት በዓላት አንዱ ነው። እሱን በማስመልከት ህፃናት በየአመቱ በደንብ ከደብር ደብር እየዞረ በደንብ ያከብሩታል። ዘንድሮ ደግሞ ሆሳና ከቤተ ክርስቲያን ውጪ የሚከበር በዓልም ስለሆነ እሱን ለማክበር የአደባባይ በዓሉን ጉዞ ለመጀመሪያ ጊዜ በአበበ ቢቂላ የጥምቀት ማክበሪያ ቦታ ዛሬ ተሰብስበን እያከበርን ነው። ከአምናው የተለየውና ዘንድሮ ያለው ነገር ከፍለን ስናየው ከአምናው በደብር ደረጃ ነበር የምናከብረው። የዘንድሮ ደግሞ ለየት አድርገን በዓሉም እንዲታወቅ፣ ሁለተኛ ደግሞ የህፃናት በዓል ብለን የምናከብረው በዓል የለም። በደብር ደረጃ ነው እንጂ እንደዚህ በአደባባይ ወተን የምናከብረው በዓል የለምና የዘንድሮ በዓል ከአምናዎቹ ከነበሩት 20 ዓመታቶች በፊት የዘንድሮ ለየት የሚያደርገው በአደባባይ ወተን የምናከብረው በዓል ነው። ህፃናቱ በፊት በቁጥር ውስን ነበሩ። አሁን ላይ 43 ቋሚ ሰንበት ትምህርት ቤቶች አሉ። ከዛ በላይ ደግሞ ተጋባዥ ወደ 104 ሰንበት ትምህርት ቤቶችን አንድ ላይ አድርገን ከ3000 በላይ ህፃናት በዛሬው በዓል ላይ ታድመው ይሄንን በዓል በደስታ እንድናከብር ተደርጓል ማለት ነው። ዓላማውም እንዳልኳችሁ የአደባባይ በዓል ከማድረግ ባሻገር ልክ ትልልቆቹ ወይም ወጣቶቹ መስቀልና ጥምቀትን በጋራ ተሰብስበው በደንብ እንደሚያከብሩት ሁላ የህፃናት ቀን ደግሞ ተብሎ ሆሳናን ሁሉም የአዲስ አበባ ሰንበት ትምህርት ቤቶች በጋራ የሚያከብሩበት ቀን ነው የሚሆነው። ጌታችን ኢየሱስ ክርስቶስ ህፃናት በኢየሩሳሌም በአህያ ውጭላ ተቀምጦ ሲመጣ በእውነት ህፃናት አመስግነውታል፣ ህፃናት ዘምረዋል፣ ህፃናት አወድሰዋል። ህፃናት ሲያመሰግኑ ምስጋና የማይወዱ ምስጋና የማይቀበሉ በእውነት ህፃናትን ሲከለክሏቸው ህፃናት እንኳን ቢያመሰግኑኝ ድንጋዮች ያመሰግኑኛል ብሎ ጌታችን ተናግሯል። እንግዲህ በእውነት ድንጋዮች እንኳን ያመሰግኑኛል ህፃናት ባያመሰግኑ ብሎ ተናግሯልና በጣም ደስ የሚል በዓል እያከበረና መድረክ ላይ በተለያዩ ቋንቋዎች ዝማሬዎች ተዘጋጅተዋል፣ ወግ ተዘጋጅቷል። ቤተክርስቲያን ለህፃናት የምትሰጠው ልዩ ቦታ አላት። ያንን እንደ ማሳያ ነው የዛሬው ቀን በእንደዚህ አይነት መልኩ ሲከበር። ከበዓሉ ጋር የሚያያይዘው ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ልክ ወደ ኢየሩሳሌም ከተማ ሲገባ ልክ እንደዚህ የዛሬውን በሚመስል አይነት ሁኔታ ነበረ የቤተልሔም ህፃናት ሆሳና በአርያም እያሉ ዘንባባ ዘንጥፈው ሊቀበሉት የወጡት። ያንን ድባብ ነው ለመፍጠር እየሞከርን ያለነው። የዛሬው መርሃ ግብር የመጀመሪያው ቅድም እንዳያችሁት ህፃናት በህብረት ሆነው ዘንባባ ይዘው የደብራቸውን ከየት ደብር እንደመጡ ማስታወቂያ ይዘው ወደ እንትን ይገባሉ። ከዛ በአዘጋጅ ደብሩ ዘንድሮ ደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ነው አውደሪ ያሉ የምሳ ፕሮግራም አለ። ከዛ በተለያየ ቋንቋዎች መዝሙር አለ። እንደምታውቁት ቤተክርስቲያን በሁሉም ቋንቋ ለልጆቿ አገልግሎትን ትሰጣለች ትሰብካለችና በተለያየ ቋንቋ በአገር ውስጥ ቋንቋዎች አገልግሎት አለ። ከዛ በተጨማሪ ደግሞ ልዩ ፍላጎት ወይም ደግሞ መስማት ለተሳናቸው ቤተክርስቲያን የራሷ የሆነ የትምህርት እንትን አላትና በምልክት ቋንቋ ዝማሬዎች አሉ፣ የህፃናት ወጎች አሉ። ከአንድ ሳምንት ቀደም ብሎ ደግሞ የስዕል ውድድር ይካሄዳልና እሱን የስዕል ውድድር ደግሞ ሽልማቱ ከ1 እስከ 3 የወጡት ዛሬ እሱም አንድ ዝግጅታችን ይሆናል ማለት ነው። እኔ በጣም በግሌ በጣም ደስ ብሎኛል። እንዲሁም የሌሎች ሰንበት ትምህርት ቤቶች እንዴት እንደሚሆኑ አለባበሳቸውን እንዴት ሆሳና በዓል አከባበር እንዴት እንደሆነ ተረድቻለሁ። መድኃኒታችን ጌታችን ኢየሱስ ክርስቶስ እኛን ለማዳን ወደ እስራኤል ሀገር በገባበት ጊዜ በአህያ ውርንጭላ ላይ ተቀምጠው ያው የእስራኤል ሕዝቦች በአንድነት ሆሳና በአርያም እያሉ ህፃን ሽማግሌው እያመሰገኑት ነበርና የህፃናት ማመስገን ዋና ምክንያቱ እንደኔ በእማፈደቂቅ ህፃናት አስተዳድሮከ ስብሐት ይባላልና በሱ ምክንያት ያው ህፃናትም አብረን እንደሚያመሰግኑት ደስ የሚለው ነገር አብረን አዳዲስ መዝሙሮችን ስናጠና ያው በስትክክል ለእግዚአብሔር ምስጋና ስብሐት ስናቀርብ እና ያው ከመምህሮቻችን ጋር ባለን ግንኙነት አብረን ስናመሰግን ደስ ይላል።
እንግዲህ በእውነት በጣም ይህን በዓል ደግሞ የሰላም የፍቅር የበረከት በዓል አድርግልን። ሁላችን ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን። እኔ ህጻናት የምትመለከቷቸው በእውነት ከየደብሩ የመጡ ህጻናት ናቸው። ከየደብራቱ ተከፋፍሎ ህጻናት ክፍል በእውነት ይሄንን በዓል ለማክበር ዓለም ሁሉ ለማሳየት በእውነት ነውና የመጡት። ህጻናትን ያሳድግልን፣ ለቁም ነገር ያብቃልን፣ የሰላም ፍቅር የበረከት በዓል ያድርግልን።